ليس من يقطع طرقا بطلا إنما من يتقي الله. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. كفر سدست የተንቢሃት ደርስ ሲሆን ዛሬ በአላህ ፈቃድ ባለፈው ሳምንት የጀመርነውን አልፈስለ الثالثን ከወራባና ከወሊድ ደም ጋር እንዲሁ ከእስቲሓዳ ጋር የተያዙ ነጥቦችን ህጋቶቻቸውን ማየት የምንቀጥል ይሆናል። قال المؤلف وفقه الله تعالى يحرم على الحائض حيض ላይ ያለች ሴት حرام ይሆንባታል مس المصحف قرآنا منكات من غير حائل ያለምንም ግርዶ እጇን የሚከለል ጨርቅና መሰል ነገር ሳይኖር በቀጥታ መንካት حرام ይሆንባታል። بقوله تعالى الله تبارك وتعالى ስላለ لا يمسه قرآنا አይነካውም إلا المطهرون ንጹህ የሆኑ እንጂ አይነኩትም የሚል የቁርአን አንቀጽ ስላለ ወሊማ ፊል ኪታቢ ጽሁፍ ውስጥም ስለተገኘ الذي كتبه رسول الله የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጻፉት ጽሁፍ ውስጥ መልእክት ውስጥ ስላለ لعمر بن حزم عمرو بن حزم ለተባለው ሰው የጻፉት ደብዳቤ ላይ እዛ ውስጥ لا يمس المصحف ቁርአንን አይነካም ኢላ ጣሂር ሙሉ ጧሃራ ያለው ሰው እንጂ የሚል የነቢ ንግግርም ስላለ ሐይድ ላይ ያለች ሴት ቁርአን መንካት አትችልም። وهو ነብዩ ወደ عمرو بن حزم የላኩት ጽሁፍ ደብዳቤ يشبه المتواتر በርካታ ቁጥር ያላቸው ዘጋቢዎች ያስተላለፉት ውሸት ነው ተብሎ ማስተባበል መጠራጠር የማይቻል ደረጃ በደረሰ መልኩ የተስፋፋና የተሰራጨ የሚታወቅ ነገር ነው። لتلقي الناس له بالقبول ነብዩ ሰለላሁ ዐለይሂ ወሰለም ወደ عمرو بن حزم መልእክት እንደላኩ የሚያመላክተውን ሐዲስ ክስተት ሰዎች ተቀበለውታል። قال شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية الله يزن الله جونا مذهب الأئمة الأربعة يارات يدين مريوت مذهب أقامنا كهد أنه لا يمس المصحف قرآن أين كان يميلنو إلا طاهر ملو نسهنا لا يالسو እንጂ ቁርአንን መንካት አይችልም የሚል ነው የአራቱ የዲን መሪዎች ኢማም አቡ ሐኒፋ፣ የማሊክ፣ የሻፊዒና የኢማም አህመድ። ሐይድ ላይ ያለች ሴት በርካታ የምትከለከላቸው ነገሮች አሉ፣ ወደ 8 የሚደርሱ። አንዳንዱ ላይ ኺላፍ አለበት፣ አንዳንዱ ላይ ምንም ኺላፍ የለም። ከዚህ ውስጥ ሼኹ ረሂመሁላህ ተዓላ እስካሁን ባለው 3 ነገሮችን ጠቅሰዋል። የግብረ ሥጋ ግንኙነት፣ ሶላትና ጾምን ጠቅሰዋል። ሐይድ ላይ ያለች ሴት ሶላት መስገድ አትችልም፣ በጊዜውም ዋጅብ አይሆንባትም፣ ሌላ ጊዜም ቀዷ አታወጣውም። ጾም በጊዜው መጾም ግዴታ አይሆንባትም፣ ሌላ ጊዜ ግን መክፈል ይጠበቅባታል። ግብረ ሥጋ ግንኙነት ሐራም ነው፣ ከባድ ወንጀል ነው፣ ተውበት ያስፈልገዋል። የሰደቃ ቅጣትም እንዳለበት ተነግሯል በአንዳንድ መዝሀቦች። ከዚህ በተጨማሪ ሼኹ በጠቀሱት መሰረት አራተኛው يحرم على الحائض مس المصحف ቁርአንን መንካት ሐራም ይሆናል من غير حائل በባዶ እጇ ምንም አይነት ከእጇ ሽፋንና ግርዶሽ ሊሆን የሚችል ነገር ሳይኖራ። በጥቅሉ የዲን ህግጋት አንዳንዴ ሁሉም ዑለሞች የሚስማሙባቸው ይሆናሉ። ለምሳሌ ሴት ልጅ ሐይድ ላይ ሆና ሶላት መስገድ በሁሉም ዑለሞች ስምምነት ሐራም ነው። አንዳንድ ነጥቦች ደግሞ የተወሰኑ ዑለሞች ሐራም ነው ብለው ያምናሉ።
ሌሎች ሐራም ደረጃ ያልደረሰ ክልክል ነው የተጠላ ነው ብለው ያምናሉ። ሌሎች ደግሞ አይ ችግር የለውም ሊሉ ይችላሉ። ሁሉም ማስረጃ ይዘው ማለት ነው። በቁርአን በሐዲስ ሐራምነቱ የተነገረ ዑለሞችም ሐራምነቱ ላይ የተስማሙበት ጉዳይ ላይ የሐሳብ ልዩነት ሊኖር ኺላፍ አለ ሊባል ሰዎችም ሊያገራሩ አይገባም። ዋጅብነቱ ላይ ቁርአን ሐዲስ በግልጽ የወረደ እንደዚሁ ደግሞ ዑለሞችም ዋጅብነቱ ላይ የተስማሙበት ጉዳይ ላይ ኺላፍ ማንሳት መፍጠር አይቻልም፣ መተውም አይቻልም። እንዳቅሙ እያንዳንዱ የሰው ልጅ ማድረግ ይጠበቅበታል። በዚህ መሃል ዋጅብ ነው አይደለም፣ ሐራም ነው አይደለም የሚል ኺላፍ ሊፈጠር ይችላል። ከጥንት ጀምሯል። ሰሐቦች ሪድዋኑላሂ ዐለይሂም ከነብይ የሰሟቸው አንዳንድ ሐዲሶችን መረዳትን በተመለከተ ያረዳድ ልዩነት ኖሮ የውሳኔና የአቋም የእርምጃ ልዩነትም ይኖር ነበር። ሶላት አልዐስርን እገሌ የሚባለው ስፍራ ላይ እንጂ እንዳሰግዱ ብለው ሰሐቦቻቸውን ነብይ አዘዙ። ጉዞ ከጀመሩ በኋላ የሶላት አልዐስር ወቅት ሲገባ የተወሰኑት እኛ እዚህ ጋር ሰግደን ጉዞ እንቀጥላለን። ሌሎች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዐስርን እገሌ የሚባለው ስፍራ ላይ እንጂ አትስገዱ ስላሉ እዛ ደርሰን ነው የምንሰግደው። በዚህም ለሁለት ተከፍለው የተወሰኑት ጉዞ ቀጠሉ፣ የተባሉት ስፍራ ደርሰው ሰገዱ። ሌሎች መንገድ ላይ ሰግደው ጉዟቸውን ቀጠሉ፣ ዘግይተው ደረሱ። ነብዩ ጋር አለይሂ ሰላቱ ወሰላም በደረሱ ጊዜ ማናቸውንም አልወቀሱ። መንገድ ላይ ያሰገዱት ነብዩ ሰለላሁ ዐለይሂ ወሰለም እገሌ የሚባለው ስፍራ ላይ እንጂ አትስገዱ ያሉት ፈጥናችሁ ድረሱ ማለት ፈልገው ነው፣ አትዘናጉ እንዳትዘገዩ ማለት ፈልገው ነው ብለው ነው የተረዱትና መንገድ ላይ ሰግዱ የሄዱት። መንገድ ላይ ሳይሰግዱ ዝም ብለው የተጓዙት ደግሞ የዛሬ የዐስር ሶላትን እሳቸው የፈለጉት ስፍራ ላይ እንድንሰግድ ፈልገው ነው፣ መንገድ ላይ መስገድ አንችልም፣ የዛሬ ሶላት አልዐስር ከቦታ ጋር የተያዘ ነው ብለው ሄዱ። የነብዩ ንግግር ሁለቱንም የሚያስተናግድ ስለነበረ ነው እንዳረዳዳቸው የተለያዩት። ወገይር ዛሊክ የቁርአን የሐዲስ ጥቅሶችን በተመለከተ የፍቅህ ነጥቦች ላይ ከጥንት ጀምሮ የሐሳብ ልዩነቶች ይኖራል። አሁንም በዘመናችን አዳዲስ ወቅታዊ ጉዳዮችን በተመለከተ ዑለሞች ይቻላል አይቻልም፣ ሐራም ነው አይደለም የሚል ኺላፍ ሊኖር ይችላል። ኺላፍ አዲስ ነገር አይደለም። ምክንያት የሌለው ግልጽ የሆነ የቁርአን መመሪያ ያለበት ጉዳይ ላይ ቁርአንና ሐዲስን ጥሎ ስሜትን ተከትሎ ኺላፍ መፍጠር ነው የሚወገዘው። ዋናውና ይሄን ያነሳውበት ምክንያት ኺላፍ በሚፈጠርበት ጊዜ አንዳንዶች ይቻላል፣ ሌሎቹ አይቻልም፣ አንዳንዶች ዋጅብ ነው፣ ሌሎቹ ዋጅብ አይደለም፣ አንዳንዶች ሐራም ነው፣ ሌሎች ደግሞ ሐራም አይደለም ሲሉ አንድን ጉዳይ አንድን ነገር በቂ እውቀት የሌለው ሰው ምንድነው ማድረግ ያለበት፣ መፍትሄው ምንድነው የሚለውን ለማንሳት በዑለሞች መሃል እንዲህ አይነት ኺላፎች የሚፈጠሩት አንዳንዴ ማስረጃ ሳይደርሳቸው ቀርቶ ነው የሚሆነው። አንዳንዴ ማስረጃው ضعيف ነው ብለው ነው ሊሆን የሚችል ሐዲስ ሲሆን፣ ሌላ ጊዜ ተሰርዟል በሌላ ተተክቷል ብለው፣ አንዳንዴ ደግሞ ማስረጃው ግልጽ ከመሆኑ ጋር ይህ ማስረጃ ይሄን ጉዳይ አይመለከትም ብለው፣ አንዳንዴ ደግሞ ማስረጃው የሚያሳየው የሚቻል የሚወደድ ሱና መሆኑን እንጂ ዋጅብነቱን አያሳይም፣ ወይም የተጠላ መሆኑን እንጂ ሐራምነቱን አያሳይም ብለው በግንዛቤ ባረዳድ ሊለያዩ የሚችሉት በርካታ ምክንያቶች አሉ። በዚህ ዙሪያ ኢብኑ ተይሚያ ራሱን የቻለ ኪታብ ሁሉ ጽፈዋል። ረፍዑል መላም ብለው ወቀሳና ትችትን ማቆም ዑለሞች በተካለፉበት ጉዳይ ብለው። ይህ በዑለሞች በኩል ያለው። በተከታዮች በኩል በሙስሊሙ ኡማ በማህበረሰቡ በኩል ደግሞ ያለው ግዴታ ዑለሞች ሲካለፉ ማስረጃው ግልጽ የሆነውን መከተል፣ ይበልጥ አላህን ይፈራል፣ ይበልጥ የነቢዩን መንገድ ይከተላል የሚባለውን ተከትሎ መሄድ። ሁለቱም ተመሳሳይ ከሆኑ ከስሜታችን ጋር ከፍላጎታችን ጋር የሄደውን መተውን። አንድ ዓለም አንድ ነገር ይቻላል ቢል ሌላኛው አይቻልም ቢል ግራ ብንጋባ፣ አንደኛ ደረጃ ማስረጃው ጠንካራ የቱ ነው የሚለውን ማመዛዘን ከቻለን ማስረጃውን እናመዛዝንና ጠንካራውን ግልጹን እንከተላለን። ይሄን ማድረግ ካልቻለን ይበልጥ አላህን ይፈራል ሱናን ይከተላል የሚባለውን እንከተላለን፣ የሱን ራእይ እንቀበላለን። ይሄን ማድረግ ካልተቻለ ከስሜታችን ጋር የሄደው የቱ ነው፣ ነፍስ ያዘነበለችበትን የፈለገችውን እንተዋለን። ብዙ ጊዜ የሰው ልጅ ነፍስ ወደ ስሜቷ ወደ ፍላጎቷ ታዘነብላለች ከሸሪዓ ይልቅ። ባህሉ መጀራ ሌሎችም ተበላል። ይህ ነጥብ እንደዚህ በተወሰነ መልኩ አነጋጋሪ ከሆኑ
ነጥቦች መሃል አንዱ ነው። ይሄን ቀጥሎ የሚነሱ አንድ ሁለት ነጥቦች ሴት ልጅ ሐይድ ላይ ሆና ቁርአን መንካት እንደማትችል አብዛኞቹ ዑለሞች ይስማማሉ። በል አንዳንዶች የዑለሞችን ኢጅማዕም ጭምር ጠቅሰዋል። ጥቂት የሚባሉ ሴት ልጅ ሐይድ ላይ ሆና ቁርአን ብትነካ ችግር የለውም ያሉ አሉ። ነገር ግን ضعيف የሆነ በቂና ግልጽ ማስረጃ የሌለው አቋም ከመሆኑ አንፃር ትክክለኛው አብዛኞቹ የፊቅህ የሐዲስ ሊቃውንቶች የመረጡት ሐይድ ላይ ያለች ሴት፣ የወሊድ ደም ላይ ያለች ሴት፣ ጀናባ ላይ ያለ ወንድም ይሁን ሴት ቁርአንን በባዶ እጅ ቀጥታ መንካት አይቻልም። ለቀውሊሂ ተዓላ የዚህ ማስረጃው ላ የመስሁ ኢላ አልሙጠሀሩን የሚለው ነው። ንጹዎች እንጂ አይነኩትም ማለት ነው። ላ የመስሁ የሚለው አይነካውም የሚለው ለቁርአንም ተደርጎ ተፈስሯል። ሰማይ ላይ ለሚገኘው ለለውሐል መሕፉዝም ተደርጎ ተተርጉሟል። ሁሉን ነገር ሰብስቦ የያዘ የተጠበቀ የተከበረ ሰሌዳ አለ ሰማይ ላይ ለውሐል መሕፉዝ የሚባል እሱን አይነኩትም አልሙጠሀሩን ንጹህ የሆኑ መላኢኮች እንጂ ተብሎ ተፈስሯል። አንድ ቃል ሁሉንም የሚያስተናግድ ከሆነ ለአንዱ ብቻ አድርጎ ከማለፍ ቃሉ ሊያቅፋቸው የሚችላቸው ነገሮችን በሙሉ ማካተቱ የተሻለ ነውና ቁርአንንም ይሁን ሰማይ ላይ ያለው ለውሐል መሕፉዝን ንጹዎች እንጂ አይነኩትም ተብሎ ሊፈሰር ይገባል። ለውሐል መሕፉዝን ሰማይ ላይ ያለውን መላኢኮች እንጂ አይቀርቡትም። መላኢኮች ንጹህ ፍጡር መሆናቸው ምንም ጥርጥር የለውም። ምድር ላይ ያለው ነቢ ላይ የወረደውን የተጻፈውን ቁርአን ደግሞ ውዱእ አድርገው ጀናባቸውን አስወግደው ከሐይድና ከወሊድ ደም ጠርተው ታጥበው የጸዱ ንጹዎች እንጂ አይነኩትም ማለት ነው ተብሎ ይፈሰራል። የሚከለከለው የታወቀውን 30 ጁዝ 1 ጁዝ 3 ጁዝ 8 ጁዝን ቁርአን ብቻ አይደለም መንካት የሚከለከለው። ማንኛውም ወረቀት ላይ ሰሌዳ ላይ ለውህ ላይ ጨርቅም ላይ ይሁን ቁርአን ተጽፎ ከተገኘ የተጻፈውን ቁርአን ወረቀቱ ላይ ያለውን ግድግዳ ላይ ያለውን ጨርቅና ሰሌዳ ላይ ያለውን ጽሑፉን በእጅ መንካት ትከለከላለች ሴት ልጅ ሐይድ ላይ ካለች። ጀናባ ላይ ያለ ወንድም ይሁን ሴት ከቁርአን ውጭ ያሉ እንደ ሰሌዳ መሰል ነገሮች የተጻፈው ቁርአኑ ራሱ ሳይነካ ከላይ አንድ ጥጉን ይዞ ጫፉን ይዞ ማንጠልጠል ማንቀሳቀሱ ችግር አይኖረው። ቁርአኑንም ቢሆን የቁርአኑ መያዣ ቦርሳና መሰል ነገር ላይ አድርገው እጄታውን ማንጠልጠል በርካታ ፉቃሃዎች በተለይ ሻፊዒዎች ቢከለክሉም ቁርአኑ ራሱ እስካልተነካ ድረስ ማንጠልጠያውን ቢይዙ ቦርሳውን ቢይዙ ችግር የለው። ስለዚህ የሚከለከለው ሚን ገይሪ ሐኢልን ያለምንም ግርዶሽ እጅ ላይ ጓንት ተደርጎ ጨርቅ ኖሮ ከሆነ ችግር የለው። እጅ ላይ በያዙት እንጨትና መሰል ነገር ከሆነ ሚነኩት የሚገልጡት ችግር የለው። ተጨማሪ ማስረጃው ሐይድ ላይ ያለች ሴት ቁርአን እንደማትነካ ወሊማ ፊል ኪታብ الذي كتبه رسول الله لعمرو بن حزم ነብዩ ሰለላሁ ዐለይሂ ወሰለም ለዓምር ኢብኑ ሐዝም የጻፉት ደብዳቤ ላይም ስላለ ምን አለ ላ የመሱል ሙስሐፈ ኢላ ጣሂር ጣሂር የሆነ ሰው እንጂ ቁርአን የተጻፈበትን ነገር አይነካም አይንካ ስላሉ አሉ። ይሄን ኢማሙ ነሳኢና ሌሎችም ዘግበውት ሶሒህ ነው ضعيف ብዙ ኺላፍ አለበት። በርካታ የሐዲስ አዋቂዎች ሶሒህ አይደለም ضعيف ነው ያሉበት ሁኔታ። ነገር ግን ውስጡ ላይ የተዳሰሱ የተጠቀሱ የተለያዩ ህግጋት በሌሎች በርካታ አሐዲሶች የቁርአን አንቀጾች ተዘርዝረዋል፣ ማስረጃ አላቸው። ይህ እንዳለ ሆኖ ጥቂት ማይባሉ ጥልቅ የሐዲስ ዕውቀት ያላቸው ዑለሞች ትክክል እንደሆነ ተናግረዋል። وهو يشبه المتواتر የዓምር ኢብኑ ሐዝም ደብዳቤ ነቢ መላካቸው ሙተዋትር ሁሉ ይመስላል፣ እዛ ሁሉ የተጠጋ ነው። ሙተዋትር ማለት ብዙ ቁጥር ያላቸው ሰዎች በጭራሽ አንድን ነገር ራሳቸው ፈጥረው ተስማምተው ይዋሻሉ ተብለው ማይጠረጠር ቁጥር ያላቸው ሰዎች አንድን ነገር ማስተላለፋቸው ሙተዋትር ይባላል። በየደረጃው ክስተቱን ያስተላለፉ ሰዎች ብዛት ይዋሻሉ ተብሎ ሆን ብለው ፈጥረው አቀናጅተው ያወራሉ ተብለው ማይጠረጠር አይነት ቁጥር ያላቸው መሆን አለባቸው። በዚህ መልኩ የተላለፈ ሙተዋትር ይባላል። ከዚህ ዝቅ ብሎ ያለ ከሆነ ደግሞ አሐድ ይባላል። ዞሮ አሐድም ይሁን ሙተዋትር ከነቢ የተገኘ ሐዲስ እስከሆነ ድረስ እናምንበታለን፣ እንሰራበታለን። لتلقي الناس له بالقبول ሙተዋትር የሆነው
መላ ሰዎች በተለይ ፉቅሃዎች የዓምር ኢብኑ ሐዝምን ሐዲስ ተቀብለውታል፣ አስተናግደውታል፣ አምነውበታል። የፊቅህ ክታቦቻቸው ላይ በዛ ጽሑፍ ውስጥ የተጠቀሱ ህግጋትን አስፈረዋል፣ ዳሰዋል፣ ማስረጃ አድርገዋል። እዛ ላይ የተገኘን የነቢይን ንግግር። ስለዚህ በዚህ መልኩ ዑለሞች የተቀበሉት የዓምር ኢብኑ ሐዝም ሐዲስ ላይ ጽሑፍ ላይ ሙስሐፍን አይነካም ጣሂር የሆነ ሰው እንጂ ብለው። ጣሂር የሚለው ውዱእ ያለው ሰው እንጂ፣ ከጀናባ ንጹህ የሆነ የታጠበ ሰው እንጂ፣ ከሐይድና ከወሊድ ደም የጠራችና የታጠበች ሴት እንጂ የሚለውን ሁሉንም የሚያስተናግድ ቃል ነው። ሙስሐፍ ማለት ቁርአን ማለት የተጻፈ መሆኑን ለመግለጽ ሙስሐፍ ይባላል። ሚስሐፍም ይባላል፣ መስሐፍም ይባላል። ሚሙን በሶስቱም ማንበብ ይቻላል። ብዙ የተለመደው ሙስሐፍ ነው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ምን አሉ? መዝሀቡ ለአኢመቲ አልአርበዐቲ አነሁ ላ የመሱ አልሙስሐፈ ኢላ ጣሂር። የአራቱ መዝሀብ መሪዎች አቋም ቁርአንን ሙሉ ጦሃራ ያለው ሰው እንጂ አይነካም የሚል ነው። አራቱ መዝሀቦች ማለት እንደሚታወቀው አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ ናቸው። አሁን በጠቀስኩት ቅደም ተከተል መሰረት አራቱ የዲን መሪዎች የመዝሀብ መሪና መስራቾች ይባላሉ። ሁሉም ቁርአንን ሐዲስን መስራት አድርገው የሚጓዙ ናቸው። ነገር ግን ቀደም ሲል እንደተጠቀሰው አንዳንድ ነጥቦች ላይ ማስረጃ ሳይደርሳቸው ቀርቶ ማስረጃው ግልጽ ስላልሆነ አው ضعيف ነው ብለው አንዳንድ የፍቅህ ነጥቦች ላይ በመካከላቸው ኺላፍ ሊኖር ይችላል። ሴትን መንካት ውዱእ ያጠፋል አያጠፋም ኺላፍ አለ በመሃላቸው። ቢስሚላሂር ረህማኒር ረሂም የሚለው ፋቲሃ ላይ በጃህር ነው የሚቀራው ወይስ በስር ኺላፍ አለ በመሃላቸው። የግመል ስጋ ውዱእ ያጠፋል አያጠፋም እንደዚሁ በመዝሀቦች መሃል ኺላፍ ያለበት ጉዳይ ነው። ነገር ግን በጥቅሉ ውዱእ ሊፈርስ እንደሚችል ሁሉም ይስማማል። ወከዛልክ ጾምን የሚያፈርሱ ነገሮች ላይም በመካከላቸው ኺላፍ አለ። በጥቅሉ ግን ጾምን ሊያፈርስ የሚችል ነገር እንዳለ ይስማማል እንጂ አንደኛውን ሌላ ራሱን የቻለ መንገድና ሃይማኖት አድርጎ ሻፊዒ፣ ሐንበሊ ያሉ መከፋፈል፣ አሁን ባለንበት ጊዜ ደግሞ ሻፊዒና ወሃቢ ያሉ መክፈል አላዋቂነት። ሁሉም የሚዋደዱ የሚከባበሩ ነበር። ኢማሙ ማሊክና ኢማም አቡ ሐኒፋ በአካል ተገናኝተዋል፣ ተዘያይረዋል፣ ተወያይተዋል። በአንድ ጊዜ ነበር ያሉት። ሀገሩ ቢራራቅ ኢማም ማሊክ መዲና፣ አቡ ሐኒፋ ኢራቅ ነበር ያሉት። አንዱ ከሌላኛው ተምሯል፣ ተጠቅሟል። ኢማሙ አሻፊዒና ኢማም አሕመድም እንደዚሁ በአንድ ጊዜ በአንድ አካባቢ ቆይተዋል። አንዱ ሌላኛውን አድንቀዋል፣ አወድሷል። ኢማሙ ሻፊዒ ኢማም አሕመድን አንተ ከኔ በላይ ሐዲስ ታውቃለህ፣ ሶሒህ የሆነ ሐዲስ ስታገኝ ንገረኝ ብለዋቸዋል። ኢማሙ አሕመድ ደግሞ ዓምና ኻስን ናሲኽና መንሱኽን ያወቅኩት ኢማሙ ሻፊዒ እኛ ጋር ከመጡ በኋላ ነው ብላ ኢማሙ ሻፊዒ ኢማም አቡ ሐኒፋን አድንቀዋል። ሁሉም የሰው ልጆች ፊቅህ ላይ አቡ ሐኒፋ ላይ ሸክም ናቸው። አቡ ሐኒፋ የሁሉም ባለውለታ ናቸው። ፊቅህ ላይ የፊቅህን በር የከፈቱት እሳቸው ናቸው ብላ ባህሉ መጀር ሰፊ ነው። አሁን ላይ ግን ሰዎች የኺላፍን ምንነት ባለመረዳታቸው በእውቀት ማነስ ምክንያት ሁሉም ራሱ የያዘውን ብቻ ከፍ አድርጎ ከዛ ውጭ ያለውን በሙሉ ውድቅ የሚያደርግበት ሁኔታ አለ። ፊቅህ ሰፊ ነው። የተለያዩ ወቅታዊ ጉዳዮች ሲከሰቱ የዑለሞች አስተያየት በዛ ጉዳይ ላይ የተለያየ ሊሆን ይችላል። በተቻለ ያክል ወደ ቁርአንና ሐዲስ ጠጋ ያለውን ከቁርአንና ሐዲስ ሊገጥማል የተባለውን ይዞ መጓዝ ነው። ከሸሪዓ ከአጠቃላይ መርሆች ጋር ይጋጫል የሚባል አስተያየት እስካልሆነ ድረስ ይሄን ያደረገ እስላም ወጥቷል፣ ፋሲቅ ሆኗል፣ ዲኑን ለቋል አይባል። ወአማ ቂራአቱል ሐይድ ሊልቁርአን ሐይድ ላይ ያለች ሴት ቁርአን መቅራቷን በተመለከተ ሚን ገይሪ መሲል ሙስሐፊ ቁርአኑን ቀጥታ ሳትነካው ራሱን ሳትነካ ቁርአን መቅራቷን በተመለከተ فهي محل خلاف بين أهل العلم ይህ ጉዳይ በዑለሞች መሃል ኺላፍ ያለበት ጉዳይ ነው። የፊተኛው ላይም ሴት ልጅ ሐይድ ላይ ሆና ቁርአን መንካት ትችላለች አትችልም የሚለው ላይ ቀጭን ኺላፍ አለ። ነገር ግን ቀጫጭንና በቂ የሆነ ምክንያትና ማስረጃ የሌላቸው ኺላፎችን አንዳንድ ዑለሞች ቸላ ይሏቸዋል፣ ቦታ አይሰጧቸውም። ስለዚህ የፊተኛው ላይ ኺላፍ አላላሉ። ሴት ልጅ ሐይድ ላይ ሆና ቁርአን መንካት አትችልም፣ ትችላለች የሚሉ አሉ። ማስረጃቸው ضعيف ነው። አንዳንድ ዑለሞች መንካት አትችልም የሚለው ላይ የዑለሞች ስምምነት ሁሉ ጠቅሰዋል። ይህ ላይ ግን ቂራአቱል ሐይድ ሊልቁርአን ሚን ገይሪ መሲል ሙስሐፊ ቁርአኑን ሳትነካ
ሴት ልጅ ሐይድ ላይ ሆና የወሊድ ደም ላይ ሆና ቁርአን መቅራቷን በተመለከተ فهي محل خلاف بين اهل العلم በዑለሞች መሃል ኺላፍ አለበት والأحوط የተሻለው ጥንቃቄ የተሞላበት የሚባለው أنها لا تقرأ ባትቀራ ይሻላል إلا عند الضرورة ለችግር ጊዜ ካልሆነ በስተቀር كما ለምሳሌ إذا خشيت نسيانه ቁርአን የሐፈዘች ሆና ሐይድ ላይ በምትሆንበት ጊዜ ባለመቅራቷ ይረሳኛል ካለች መሰል በሆኑ አጋጣሚዎች ላይ ካልሆነ በስተቀር ሐይድ ላይ ያለች ሴት ባትቀራ ይሻላል አሉ والله اعلم ይበልጥ ግን አላህ ያውቃል ይሄ የዑለሞች አባባል አላህ ተባረከ ወተዓላ ይበልጥ አዋቂ ነው አላህና መልእክተኛው ይበልጥ ያውቃሉ ይባል እኛ የምናውቀው ይሄን ያክል ነው ከዚህ አንፃር እኔ እንደሚመስለኝ ይሄ ነው ነገር ግን ሐቂቃውን እውነቱን ይበልጥ የሚያውቀው አላህ ነው ማለት የእውቀት ግማሽ ነው አላህ ነው የሚያውቀው ብለው ነገሮችን ወደ አላህ ማስጠጋት ሐይድ ላይ ያለች ሴት ቁርአን ትቀራለች አትቀራም የሚለው ነጥብ ላይ እጅግ በጣም ሰፊ ኺላፍ አለ በዑለሞች መሃል እዚህ ሼኹ ረሂመሁላህ ተዓላ አትቀራም የሚለውን መርጠዋል በሕፍዟም ይሁን ሌላ ሰው የገለጠላት ማለት ነው መቅራት የምትችለው عند الضروره ብቻ ነው አስገዳጅ ሁኔታዎች ሲገጥሟት ነው ለምሳሌ ሐፊዘል ቁርአን ከሆነች ባለመቅራቷም ይረሳት ከሆነ ብለዋል ነገር ግን በዚህ ዙሪያ ጥልቅ ጥናት ያደረጉ ሌሎች ዑለሞች እንደመረጡት ሐይድ ላይ ያለች ሴት ያለምንም ገደብ ቁርአን ብትቀራ ችግር የለው ቁርአኑን እስካልነካች ድረስ የሚከለከለው መንካቱ ነው ሳትነካ መቅራቱ በቃሏ ሌላ ሰው የገለጠላት በሞባይልና በመሰል ነገር ይዛ ችግር የለው ቀደም ሲል እንደተከስኩት የዲን ህግጋት አንዳንዶች በግልጽ ማስረጃ በዑለሞች ስምምነት የተከለከሉ ናቸው ሌሎቹ ግልጽ ማስረጃ የሌላቸው ሆኖ በዑለሞች መሃል ኺላፍ ያለባቸው ናቸው በዑለሞች መሃል ኺላፍ በሚፈጠርበት ጊዜ ከማስረጃ ጋር ነው ምንዞር ማስረጃ ወደ ዞረበት እንዞራለን ጠንካራና ግልጽ ማስረጃ ካገኘን እሱን ተከትለን ነው የምንሄደው ሻፊዒነን ሐንበሊነን ማሊኪነን ሼኽ ገሌን ነው የምከተለው ሼኽ ገሌን አልከተልም ሳንል የምንከተለው ሁላችንም ነቢይን ነው የነቢይን ንግግር ነው አለይሂ ሰላቱ ወሰላም ዑለሞች የነቢይን ንግግር ሲያቀብሉን ሲያብራሩልን እንከተላቸዋለን ወደ ነቢይ መንገድ ስለመሩ ሰው በምንም መልኩ ሙሉ ሊሆን አይችልም ያመለካከት የእውቀት መለያቶች ይኖራል ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች ለምን ከተባለ ግልጽ የሆነ የማያሻማ ሴት ልጅ ሐይድ ላይ ስትሆን ቁርአን አትቅራ የሚል ማስረጃ ስለሌለ ሴት ልጅ ሐይድ ላይ ስትሆን ቁርአን አትቅራ የሚል ግልጽ ማስረጃ የለም ሶላት አትስገድ ተብሏል ጾም እንዳትጾም ተብሏል ከባሏ ጋር ግንኙነት እንዳታደርግ ተብሏል ሐይድ ላይ ሆነ አትፍታት ተብሏል ይሄ ሁሉና ሌሎችም ሲተከሱ ከሐይድ ጋር ተያይዘው ቁርአን አትቅራ ተባለ ቁርአን ማብዛት ተወዳጅ ዒባዳ ነው ቆመንም ጋደም ብለንም ቀንም ማታም ለናዘወትር የሚገባ ዒባዳ ከመሆኑም ጋር በዚህ ዙሪያ ግልጽ የሆነ የነብዩ ሰለላሁ ዐለይሂ ወሰለም መመሪያ ካልተገኘ ያለ በቂ መረጃ አትቅሪ ማለት አይቻልም ከነብዩ ሰለላሁ ዐለይሂ ወሰለም ተላልፎ ቢሆን ተገኝቶ ቢሆን ይተላለፍ ነበር መቅራት አትችልም የሚሉ ዑለሞች የሚያቀርቧቸው ማስረጃዎች አሉ እንደ ምሳሌም لا تقرأ الحائض ولا الجنب شيئا من القرآن የሚል ትርሚዚ የዘገቡት ሐዲስ አለ ሐይድ ላይ ያለች ሴት እንደዚሁ ጀናባ ላይ ያለ ሰውም ከቁርአን ምንም መቅራት አይችልም የሚል አለ ነገር ግን ኢብኑ ተይሚያ ኢብኑ ረጀብ ኢብኑ ሐጀር ሌሎችም ታላላቅ የሐዲስ አዋቂዎች ኢማሞች ሐዲሱ ضعيف ነው ብላ ለምሳሌ ኢብኑ ተይሚያ مجموع الفتاوى የተሰኘው كتاب ላይ حديث ضعيف باتفاق أهل المعرفة بالحديث بلا የሐዲስ ዕውቀት ያላቸው ዑለሞች ዘንድ በሙሉ ይህ ሐዲስ ضعيف ነው ብላ ኢብኑ ሐጀር ታላቁ የሻፊዒ መዝሀብ ተከታይ የሐዲስ አዋቂ ضعيف من جميع طرقه ብላ ይህ ሐዲስ በሁሉም መንገድ ደካማ ነው ضعيف ነው ማስረጃ አይሆንም ብላ እንደዚሁ የኢማም አህመድ ኢብኑ ሐንበል መዝሀብ ተከታይ የሆኑት ሌላኛው የሐዲስ አዋቂ ኢብኑ ረጀብ ሐይድ ላይ ያለች ሴት ቁርአን አትቅራ ወይም መቅራት አትችልም የሚለው ሐዲስ በሙሉ ደካማ ነው ቀውይ አይደለም ማስረጃ ሊሆን አይችልም ብላ ሌሎች
ጀናባ ላይ ያለ ሰው እንደሚከለከለው ሐይድ ላይ ያለች ሴትንም እንከለከላለን ብለው ቅያስ ያደረጓል። ያ ከተከለከለ ይሄን ይከለከላል ብለው ማለት ነው። ነገር ግን ይሄም በቂ አይደለም። ምክንያቱም ከቅያስ መስፈርት አንዱ ሁለቱ ጉዳዮች ተመሳሳይ መሆን አለባቸው። ጉዳዮች የሚለያዩ ከሆነ ፍርዳቸውና ብይናቸው አንድ አይነት ሊሆን አይችልም። ጀናባ ወዲያው ሊያስወግዱት የሚችል በሰዎች እጅ ያለ ጉዳይ ነው። ጀናባ ከተፈጠረ ከተከሰተ ወዲያው አጥቦ ማስወገድ ካልሆነ ተየሙም ማድረግ የሚቻልበት ጉዳይ ነው። የወር አበባ ደም ግን በሰው እጅ ያለ አይደለም። ራሱን የቻለ ወቅት አለው። ሊቆይም የሚችል ነገር ነው። ተመሳሳይ ስላልሆኑ አንዱ በሌላኛው ቅያስ አይደረግም። ኢዘን ሐይድ ላይ ያለች ሴት ተማሪም ትሁን አስተማሪም ትሁን እንደዚሁ በግሏ ቁጭ ብላ መቅራት የምትፈልግም ይሁን ቁርአን መቅራት ይቻላል። የሚከለከለው መንካቱ ነው። ወላኪን ጀናባ ላይ ባለችበት የሐይድ ደሟ ቢመጣ አሊያ ደግሞ ሐይድ ላይ ያለች በህልሟ ጀናባ ብትሆን ወይም በሌላ መልኩ ሸሪዓ በማይከለክለው መልኩ ይሄኔ ቁርአን ትቀራ ዘንድ መታጠብ ይኖርባታል። ሐይድ ላይ ብቻ ከሆነች ሐይዱ በእጇ ስላልሆነ የሚቆምበት ራሱን የቻለ ጊዜ ስላለው በትታጠብም ስለማይወገድ ሳይቆም በፊት በሸሪዓ አትቅራ የሚል ነገር ስለሌለ ግልጽና ሰሂህ በሆነ ማስረጃ መቅራት ትችላለች። ነገር ግን ሐይድ ላይ ያለ ጀናባ ብትሆን ወይም ጀናባ ሆና ሳትታጠብ ቀጥሎ ሐይዷ ቢመጣ ይሄኔ ቁርአን ትቀራ ዘንድ ጀናባዋን ማውረድ ይጠበቅባታል። ምክንያቱም ሰሂሁና ትክክለኛው ጀናባ ላይ ያለ ሰው ቁርአን መቅራት አይችልም የሚለው አስተያየት ነው የተመረጠው። አምስተኛው ሐይድ ላይ ያለችን ሴት የሚመለከተው ህግ يحرم على الحائض ሐይድ ላይ ያለች ሴት حرام ይሆንባታል الطواف بالبيت ككعبة ዙሪያ طواف ማድረግ لقوله صلى الله عليه وسلم ነብዩ ስላሉ لعائشة لما حاضت حج ላይ ሆነው ሐይዷ በመጣ ጊዜ افعلي ما يفعل الحاج ሐጅ ላይ ያለ ሰው የሚያደርገውን ነገር ሁሉ አድርጊ غير ألا تطوفي طواف ሳታደርጊ بالبيت ككعبة ዙሪያ حتى تطهري እስክትጠሪ ድረስ طواف ከማድረግ ውጪ ሌሎች ነገሮችን በሙሉ አድርጊ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህ በሼኹ ተርቲብ መሰረት አራተኛው ነገር ግን ጾምና ሶላትን አንድ ላይ በማድረጋቸው መጥቀሳቸው ምክንያት አምስተኛው ሐይድ ላይ ያለች ሴት የምትከለከለው ነገር ነው። ይኸውም ሐይድ ላይ ያለች ሴት ከካዕባ ዙሪያ ጧፍ ማድረግ አትችልም። ቢልበይት ያሉት ከካዕባ ውጪ ያለውን የሳዕይን ጠዋፍ ለማስወጣት ነው። በሶፋና መርዋ መሃል ጠዋፍ ማድረግ ትችላለች ሐይድ ላይ ያለች ሴት። ከካዕባ ዙሪያ ግን ጠዋፍ ማድረግ አትችልም። ለምንድን ነው ይህ የሆነው የተባለ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ከሳቸው ጋር የሐጅ ጉዞ ላይ ባሉበት ሐይዳቸው ሲመጣ አይሻ በጊዜው ሲጨነቁ ሲያለቅሱ አይሻ ረዲየላሁ ዐንሃ افعلي ما يفعل الحاج አላህ ተባረከ ወተዓላ የአደም ልጆች ላይ ሴት ልጆች ላይ የጻፈውና የወሰነው ነገር ነው። ሐጅ ላይ ያለ ሰው የሚያደርገውን በሙሉ አድርጊ። افعلي ما يفعل الحاج غير الا تطوفي بالبيت حتى تطهري ተርተሽ እስካልታጠብሽ ድረስ ከካዕባ ዙሪያ ጠዋፍ ከማድረግ በስተቀር ከዛ ውጭ ያለውን ሁሉንም አድርጊ ብለዋል። ሚናና ሙዝደሊፋ መሄድ፣ አረፋ ላይ መቆም፣ በይነ ሶፋ ወልመርዋ ሳዒ ማድረግ፣ ዝክርና ዱዓ ማድረግ፣ ቁርአንም ጭምር መቅራት የምትችል መሆኑን የሚያሳይ ሁሉን ነገር አድርጊ ከካዕባ ዙሪያ ጠዋፍ ማድረግ ሲቀር ብለዋል። ሶላት ሌላ ጊዜ ተከልክሏል ይታወቃል። ጾም ተከልክሏል ይታወቃል። እንደማይቻሉ ከተነገሩ ነገሮች ውጪ ያለን ሐጅ ላይ ያለ ሰው የሚያደርገውን ሁሉ ዒባዳ ሐይድ ላይ ያለች ሴት ማድረግ እንደምትችል የሚያሳይ ከጠዋፉ በስተቀር። ይህ እንዳለ ሆኖ የተወሰኑ ዑለሞች ሐይድ ላይ ያለች ሴት ከካዕባ ዙሪያ ጠዋፍ ማድረግ አስገዳጅ ሆኖ ከተገደደች እንደምትችል ገልጸዋል። በመሰረቱ ሐይድ ላይ ያለች ሴት ሐይዷ ሳይቆም ከካዕባ ዙሪያ ጠዋፍ ማድረግ የለባትም። ይህ ሸርጥ ነው አይደለም
ኺላፍ አለበት። ሸርጥ ነው አይደለም ማለት በታደርግ ሐይድ ላይ ሆነ ጠዋፍ በታደርግ ጠዋፉ ውድቅ ነው አይደለም መስፈርቱን አሟልቷል አይደለም የሚል ኺላፍ አለ ዑለሞች ማለት። አዎ ሸርጥ ነው ሐይድ ላይ ያለች ያደረገችው ጠዋፍ አይቆጠርም ያሉ አሉ። አይ ሸርጥ አይደለም ኢነማ ሐይድ ጠዋፍን የሚከለክል ተግባር ነው። እሷ ብታደርግ ግን ጠዋፉን በትክክል ካደረገችው ጠዋፉ ይቆጠርላታል፣ ቢበዛ ወንጀለኛ ነው የምትሆነው ያሉ አሉ። ይሄም ኢብኑ ተይሚያ ኢማሙ አሕመድም ባንድ ቀውላቸው አንድ አስተያየታቸው ከካዕባ ዙሪያ ጠዋፍ ለማድረግ የሐይድ አለመኖር ሸርጥ አይደለም፣ እነማ የተከለከለ ብቻ ነው የሚባለው ብታደርግ ጥፋተኛ ከመሆኗ ጋር ጠዋፉ ትክክል ይሆናል ብለዋል። ይህ እንዳለ ሆኖ የሚያስገድዳት ነገር ከሌለ ማድረግ የለባትም፣ ሐራም ነው፣ ወንጀል ነው። ነገር ግን የሚያስገድድ ነገር ከገጠማት በቂውን ጥንቃቄ አድርጋ ከካዕባ ዙሪያም ቢሆን ጠዋፍ ማድረግ እንደምትችል ኢብኑ ተይሚያ ወከዛሊክ በዘመናችን ከነበሩ ታላላቅ ዑለሞች ኢብኑ ዑተይሚን ሌሎችም ዑለሞች ገልጸዋል። አስገዳጅ ሁኔታ ከገጠማት ማለት ምን ማለት ነው የተባለ እንደሆነ ሐጅ ላይ ያለች ሳታጠናቅቅ ሐይዷ ቢመጣ ሀገሯ ሩቅ ቢሆን ማህረሟ ጥሏት ቢሄድ ድጋሜ ሌላ የበረራ ሰዓት ባታገኝ ወይም በጣም ሩቅ ሆኖ የምትቸገር ቢሆን መካ መቆየት የማትችል ከሆነ ወደ ሀገሯ ሄዳ ስትጠራ ተመልሳ ጠዋፏን ማድረግ ማትችል ከሆነ መሰል የሆኑ አስቸጋሪ ሁኔታዎች ከገጠሟትና አጣብቂኝ ውስጥ ከገባች ይሄኔ የመስጂዱን የሐረሙን ንጽህና ለመጠበቅ የሚያስፈልገውን ነገር ሁሉ አድርጋ ጠዋፍ አድርጋ መሄድ ትችላለች። የተከለከለችበት ምክንያት የመስጂዱን ንጽህና የካዕባን ንጽህና ከመጠበቅ አንፃር ነው ተብሏል። ይህ እንዳለ ሆኖ ሐይድ ላይ ያለች ሴት የሐጅ ስነ ስርዓትን በወቅቱና ከሰዎች ጋር ለማጠናቀቅ ሐይዱን የሚያቆም መድኃኒት ብትወስድ ቀድሞውኑ ሐይዱ እንዳይመጣ ሐኪም አማክራ መድኃኒት ብትወስድ ችግር የለውም ከሸሪዓ አንፃር። ደሙ እስካልወረደ ድረስ ሐይድ እስካላየች ድረስ የሐይድ ወቅቱም ቢሆን ከጀመረ በኋላ ማስቆማው ይሁን ሳይመጣም አስቀርታው ይሁን ዒባዳ ማድረግ ትችላለች። ደሙ ከወረደና ከታየ ነው የወር አበባ የሚከለክላቸው ነገሮችን ማድረግ አይቻልም የሚባል ወቅቱ ስለሆነ በሰው ሰራሽ መንገድ ስለሆነ ያሳገዱት ያስቆሙት ዒባዳ ማድረግ አይቻልም አይባል። እንደ ሸሪዓ ባለሙያን አማክሮ እንዳይመጣ ማቆየትም ይቻላል፣ ከመጣ በኋላ ማስቆምም ይቻላል። ነገር ግን ብዙ የጤናን ችግር ሊያስከትል ስለሚችል አይመከርም። አማራጮች ከጠፉ ባለሙያን አማክሮ ግን አድርጎ ዒባዳውን ማከናወን ይቻላል። ሼኹ ሲቀጥሉ ረሒመሁላህ ተዓላ ወየሕሩሙ ዐለል ሐኢድ አልሉብሱ ፊል መስጂድ ሐይድ ላይ ያለች ሴት ከምትከለከላቸው ነገሮች ሌላኛው ጉዳይ በሼኹ ተርቲብ መሰረት አምስተኛው ጾምና ሶላትን አንድ ላይ ከመጥቀሳቸው አንፃር ደግሞ ስድስተኛው የሕሩሙ ዐለል ሐኢድ ሐይድ ላይ ያለች ሴት ላይ ሐራም ይሆንባታል አልሉብሱ ፊል መስጂድ መስጂድ ውስጥ መቆየታ ለቀውሊሂ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ ኢኒ ላ ኡሒሉል መስጂዳ መስጂድን ሐላል አላደርግም የተፈቀደ አላደርግም ሊሐኢድን ሐይድ ላይ ላለች ሴት ወላ ሊጁኑቢን ጀናባ ላይ ላለ ሰውም ቢሆን መስጂድን ሐላል አላደርግም ስላሉ ወቀውሊሂ ሰለላሁ ዐለይሂ ወሰለም እንደዚሁ ነቢ በሌላ ሐዲስ ኢነል መስጂዳ መስጂድ ላ የሒሉ አይፈቀድም ሊሐኢድን ሐይድ ላይ ላለች ሴት ወላ ጁኑቢን ጀናባ ላይ ላለ ወንድም አይፈቀድም የሚል ሐዲስ ስላለ ይህ መስጂድ ላይ መቆየትን መቀመጥን በተመለከተ ነው። ወየጁዙ ለሃ ግን ለሴት ልጅ ይፈቀድላታል አልሙሩሩ ማለፍ ሚነል መስጂድ በመስጂድ በኩል ማለፍ ይፈቀድላታል። ገብታ መውጣት መተላለፍ ይፈቀድላታል ለጉዳይ ከሆነ ሚን ገይሪ ሉብሲን እዛ ውስጥ ሳትቆይ ቆማም ይሁን ቁጭ ብላ ሳትቆይ መተላለፍ ገብታ መውጣት ይፈቀድላታል። لحديث عائشة رضي الله عنها الله መልካም ስራቸውን ይወደድላቸውና እናታችን አይሻ ያስተላለፉት ሐዲስ ስላል قالت ام المؤمنين عائشة አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ናዊሊኒ الخمرة من المسجد ኹምራ መባል የሚታወቅ ጨርቅ መስጂድ ውስጥ ነበራቸውና ይሄን ጨርቅ ስጪኝ ከመስጂድ ውስጥ አሉኝ ነቢ አሉ فقلت አልኩኝ አሉ አይሻ ኢኒ ሐኢድ እኔ ሐይድ ላይ ነው ያለሁት አልኩኝ فقال ነቢ አሉ
ኢነ ሐይበተኪ ሐይብሽ ለይሰት ቢየዲኪ እጅሽ ላይ አይደለም ያለው አሉኛ። ይህ ከቡኻሪ በስተቀር ሁሉም የሱና ዘጋቢዎች የሐዲስ ዘጋቢዎች የዘገቡት ሐዲስ ነው። በመስጂድ በኩል ማለፍ እንደምትችል የሚያሳይ መልእክት ያለው። እዘን ሐይድ ላይ ያለች ሴት ከማይፈቀዱላት ነገሮች መሃል አንዱ መስጂድ ውስጥ መቆየት፣ ሉብስ ማለት መቆየት መቀመጥ ማለት ነው። የዚህ ማስረጃው እዚህ ሼኹ የጠቀሱት ሁለት ሐዲስ ነው። አንደኛ ኢኒ ላ ኡሒሉ አልመስጂደ ሊሐኢድን ወላ ሊጁኑቢን፣ እኔ መስጂድን ሐላል አላደርግም የተፈቀደ አላደርግም ሊሐኢድን ሐይድ ላይ ላለች ሴት ወላ ሊጁኑቢን ጀናባ ላይ ላለም ሰው አሉ፣ ለወንድም ይሁን ለሴት። ይህን ሐዲስ አቡ ዳውድ ዘግበውታል። ነገር ግን ሐዲሱ ضعيف ነው። ፉለይት አልዓሚሪ የሚባል ሰው አለበት ضعيف እንዲሆን ያደረገው ይህ ራዊ። ሁለተኛው ሐዲስ ኢነል መስጂደ ላ የሒሉ ሊሐኢድን ወላ ጁኑብን የሚል ተመሳሳይ መልእክት ያለው መስጂድ ሐይድ ላይ ላለች ሴትም ይሁን ጀናባ ላይ ላለ ሰው ሐላል አይሆንም የሚል። ይህን ሐዲስ ኢብኑ ማጃህ የዘገቡት ሲሆን ይህም ቢሆን ضعيف ነው። ውስጡ ላይ ማንነቱ በትክክል ያልተጣራ ሐዲስ ከሱ ለመዘገብ ብቃት አለው የለውም፣ ታማኝ ነው አይደለም የሚለው ያልተረጋገጠ ዘጋቢ አለበት። ሐዲስ ضعيف የሚሆንባቸው በርካታ ምክንያቶች አሉ። አንድ ሐዲስ ضعيف ነው ደካማ ነው ከተባለ ማስረጃ አይሆንም። ሌላ ይሄን ሐዲስ የሚያጠናክር ትክክለኛ ሐዲስ እስካልተገኘ ድረስ የሐዲስ አዋቂዎች ሶሒህ መሆኑን ከተናገሩ እንሰራበታለን። ሶሒህ መሆኑን ካልተናገሩ ግን ቀድሞ ሶሒህነቱን ማረጋገጥ ያስፈልጋል። መውዱዕ ደረጃ ቅጥፈት ደረጃ ያልደረሱ ከቁርአን ከሐዲስ የማይጋጩ ضعيف የሚባሉ ሐዲሶች አሉ። እነዚህ ፈዳኢል አልአዕማል ላይ የመልካም ሥራ ትሩፋቶች ላይ ልንጠቀምባቸው እንችላለን። ኢማም አሕመድ፣ ሱፊያን አልተውሪ፣ አብዱራህማን ኢብኑ ማህዲ የሚባሉ በርካታ አይማዎች ቀደምቶች ፈዳኢል አልአዕማል ላይ ይሰራበታል ባሉት መሰረት። ነገር ግን በጣም ضعيف ካልሆነ አቂዳና ህግጋት ላይ ካልሆነ ለምሳሌ የዚክርን ትሩፋት የሶላተል ለይልን ትሩፋት የሚነግር ሐዲስ ቢሆን ሐዲሱ ضعيف ከሆነ በጣም ضعيف እስካልሆነ ድረስ አቂዳን አዳዲስ ህግጋትን የሚመለከት እስካልሆነ ድረስ ልንሰራበት እንችላለን። የአንድን ስራ ትክክለኝነት ወይም አንድ ስራ በእስላም እንደሚፈቀድ አጅር እንዳለው በሶሒህ ሐዲስ ተነግሮ ነገር ግን የአጅሩን አይነትና ብዛት በضعيف ሐዲስ ቢነገረን ይሄን ضعيفውን ሐዲስ ይዘን የአጅሩን ብዛት አስበን ልንሰራው እንችላለን። ስራው መልካም ስራ እንደሆነ በዲን እንደሚፈቀድ ግን በቁርአን ወይም በትክክለኛ ሐዲስ ተነግሯል። ጥቅል አጅር እንዳለውም ተነግሯል። ነገር ግን የአጅሩን አይነትና ብዛት ضعيف ሐዲስ ቢነግረን ይሄን በضعيف ሐዲስ የተነገረውን ተጨማሪ ምንዳ ታሳቢ በማድረግ ይበልጥ ለመልካም ስራው ብንነሳሳ አብዝተን ብንሰራው ችግር አይኖርም። ضعيف ሐዲስ ፈዳኢል አልአዕማል ላይ ይሰራበታል ያሉ ዑለሞችም ሐሳባቸው በዚህ ነው የሚተረጎመው እንጂ በቁርአን በሐዲስ በትክክለኛ ሐዲስ መሰረት የሌለው እውቅና የሌለውን ነገር በደካማ ሐዲስ ተንተርሰን እንሰራዋለን ኢባዳ እናደርገዋለን ማለት በጭራሽ አይደለም። በضعيف ሐዲስም ከይሰራል የሚባለው አህካም ላይ ካልሆነ ህግጋት ካልሆነ ሐይድ ላይ ያለች ሴት መስጂድ መቀመጥ አትችልም የሚለው ህግ ነው፣ ተግባር ነው። በእንዲህ አይነት ደካማ ሐዲስ እንደዚህ አይነት ህግን ማጽደቅና ብይን መስጠት አይቻልም። በመሆኑም በዑለሞች መሃል ኺላፍ ከተፈጠረባቸው ነጥቦች መሃል አንዱ ሴት ልጅ ሐይድ ላይ ሆና መስጂድ መግባት ትችላለች አትችልም የሚለው ነጥብ። በርካታ ፉቃሃዎች ከልክለዋል። ነገር ግን የተወሰኑ ፉቃሃዎች ሴት ልጅ ሐይድ ላይ ሆና መስጂድ ብትገባ መስጂድ ላይ ብትቆይ ምንም ችግር የለውም መስጂዱን እስካልነጀሰች ድረስ መስጂዱን እስካላቆሸሸች ድረስ ተብሏል። ለዚህም በርካታ ደሊሎች አሉ። አይቻልም ለሚሉ ዑለሞችም መልሶች ተሰጥተዋል። ቀደም ሲል እንደተጠቀሰው እዚህ ላይ ሼኹ የጠቀሷቸው ሁለት ሐዲሶች አቡ ዳውድና ኢብኑ ማጃህ የዘገቧቸው ضعيفዎች ናቸው። ضعيف ሐዲስ አህካም ላይ ማስረጃ አይደረግም በሌላ ሐዲስ ወይም በዑለሞች ኢጅማዕ እስካልተጠናከረ ድረስ ተብሏል። ሐይድ ላይ ያለች ሴት መስጂድ ገብታ መቆየት አትችልም የሚል ሶሒህ የሆነ ማያሻማ ማያከራክር ሐዲስ ባለመኖሩ እንደዚሁ ደግሞ ሐይድ ብዙ ጊዜ በየወሩ ሊደጋገም የሚችል በመሆኑ በነቢይ ዘመንም በተደጋጋሚ የሚከሰት ነገር ከመሆኑ አንፃር ግልጽና ሶሒህ በሆነ ማስረጃ እስካልተከለከለ ድረስ መግባት አትችልም ብሎ መናገር ይከብዳል። ይህ እንዳለ ሆኖ ሴት ልጅ መስጂድ አትግባ ሐይድ ላይ ሆና የተባለበት ምክንያት መስጂድ እንዳይቆሽ በማለት ነው። ባለንበት ጊዜ ደግሞ ንጽህና እንዲጠበቅ የሚያደርጉ ዘመናዊ መገልገያዎች ተገኝተዋል። ደሙን እዛው መተው የሚያስቀሩ ቆሻሻ
እንዳይወጣ የሚያደርጉ ዘመናዊ መሳሪያዎች መገልገያዎች ተገኝተዋል። በመሆኑም ሴት ልጅ መግባቷ አስፈላጊ ሆኖ ከተገኘ ለምሳሌ ትምህርት ካለ ተማሪው አስተማሪ ከሆነች አሊያ ደግሞ ጓደኞቿ መስጂድ ገብተው እሷ ለብቻ ውጭ መቆየት የሚከብዳትና የሚደክማት ከሆነ በቂ ምክንያት ካላት መስጂድ ብትገባ ችግር የለም። ሸርጡ መስጂድ እስካልቆሸሸ እስካልተነጀሰ ድረስ። ይህ ደግሞ መስጂድ ውስጥም ይሁን ከመስጂድ ውጪ በዘመናችን በብዛት ማይከሰት ችግር ነው። ቀጥሎ በሁለተኛ ደረጃ ሼኹ የጠቀሱት ሐዲስ ራሱ ለዚህ ማስረጃ ይሆናል። ሴት ልጅ የምትከለከለው መስጂድ መቆየትን ነው፣ ሙክትን ነው። ወየጁዙ ለሃል ሙሩሩ ማለፍ ግን ትችላለች። ምን መስጂድ በመስጂድ በኩል ሚን ገይሪ ሉብትን ሳትቆያ መተላለፍ ችግር የለም፣ ገብቶ መውጣት ችግር የለም ተጉዳይ ከሆነ። የዚህ ማስረጃው ረሱሉ አለይሂ ሰላቱ ሰላም ለአይሻ ሐይድሽ ያለው እጅሽ ላይ አይደለም ጨርቁን አቀብኝ ብላ መግባትን ፈቅደዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐይድ ያለው እጅ ላይ አይደለም ማለት አንቺ የምታስወግጂው ነገር አይደለም፣ በአንቺ ፍላጎት ያደረግሽው ነገር ስላይደለም መስጂድ መግባትን አይከለክልም የሚል ማስረጃም ጭምር ተደርጓል። መልእክትም ጭምር እንዳለው ተቆጥሯል። የተወሰኑ ዑለሞች ሐይድ ላይ ያለች ሴት መስጂድ ገብታ ትቆይ ዘንድ ውዱእ ማድረግ አለባት ብለው እንደ ሸርጥ አስቀምጠዋል። ከሻፊዒዮች ኢማሙል ሙዘኒ እንደዚሁ ደግሞ የተወሰኑ የሐንበሊያ መዝሀብ ተከታዮች ይሄን ሸርጥ አስቀምጠዋል። ሐይድ ላይ ያለች ሴት በቂ ምክንያት ካለ መግባት አስፈላጊ ከሆነ በቂ ጥንቃቄ ካደረገች መስጂድ መቆየት የምትችለው ግን ውዱእ ካደረገች ነው ብሏል። በመሆኑም ወይም ውዱእ አድርጎ መሆን አለበት ሴት ልጅ ሐይድ ላይ ሆነ መስጂድ የምትቆይ። ነብዩ ሰለላሁ ዐለይሂ ወሰለም አይሻን ሐይድ ላይ ነኝ ስትላቸው ሐይድሽ ያለው እጅሽ ላይ አይደለም ማለታቸውን፣ እንደዚሁ ደግሞ አይሻ ከመስጂድ ዕቃ አቀብኝ ሲባሉ ሐይድ ላይ ነኝ እኮ ማለታቸው በሰሃቦች ዘንድ አይሻ ዘንድ ሐይድ ላይ ያለች ሴት መስጂድ አትገባም የሚል እምነት እንደነበረ ያሳያል ብለው ይሄን ራሱ ማስረጃ ለማድረግ የሞከሩ አሉ። ሴት ልጅ ሐይድ ላይ ሆነ መስጂድ መቆየት አትችልም ለሚለው አቋም። እንደዚሁ ደግሞ በአንዳንድ ዘገባ ኢዕቲካፍ ላይ ሆነው ሐይድ የመጣባቸው ሴቶችን ከመስጂድ አስወጡ የሚል ሐዲስም አለ። ይሄንም ማስረጃ ለማድረግ የሞከሩ አሉ። እነዚህ ማስረጃዎች መልሳቸው ሐይድሽ እጅሽ ላይ አይደለም በሚለው ነብዩ ሰለላሁ ዐለይሂ ወሰለም የፈለጉት መስጂድ ስለገባሽና በእጅሽ ጨርቅ አንስተሽ ስላቀበልሽኝ መስጂድ አይነጀስም፣ መስጂድ ውስጥ ያለውን ስራ የሚሰራው እጅሽ ነው ማለት ነው የፈለጉት። እንደው ንጽህና ከተጠበቀ መስጂድ መግባት እንደሚቻል የሚያሳይ ማስረጃ ነው ሊሆን የሚችለው ተብሏል። ከእጅ ውጭ ያለው የሰውነት አካል የገባ እንደሆነ መስጂድ ሊነጅስ ስለሚችል ነው በእጇ ብቻ አንስታ የምታቀበለው ስባ የምታመጣው ነገር ሲሆን ችግር እንደማይከሰት የሚያሳይ ነው ተብሏል። ወከዛሊክ ኢዕቲካፍ ላይ የነበሩ ሐይባቸው ሲመጣ ከመስጂድ እንዲወጡ ያዘዟቸው ሴቶችንም በተመለከተ የመስጂድን ንጽህና ከመጠበቅ አንጻር ነው ተብሏል። ግልጽ በሆነ መልኩ ቡኻሪ ላይ ሶሒህ ሐዲስ ላይ አሰሪዎቿ አለቃዎቿ በስርቆት ተጠርጥረዋት ሕፃን ልጃቸው አድርጋው ትጫወት የነበረ ጌጥ በጠፋ ጊዜ አንቺ ነሽ የወሰድሽው ብለው ሙሉ ሰውነቷን ሀፍረተ ገላዋ ሳይቀር ፈትሸዋት መጨረሻ ላይ ብዙም ሳይቆዩ ከላይ አሞራ አምጥቶ ላያቸው ላይ ጥሎት በሄደ ጊዜ ይኸው በዚህ ነበር የጠረጠራችሁኝ ብላ ከነሱ ተለይታ ቤታቸውን ጥላ ሄዳለች። ሌላ መግቢያ ስላልነበራት መስጂድ ውስጥ ቆይታለች። መስጂድ ውስጥ ስትተኛ ነበር፣ መስጂድ ውስጥ ትኖር ነበር የሚል የቡኻሪ ሐዲስ አለ። እዛ ላይ ሐይዷ ሲመጣ ከመስጂድ ትወጣ ነበር የሚል የሚያሳይ ዘገባ የለም። በመሆኑም ሐይድ ላይ ያለች ሴት መስጂድ ብትቆይ ችግር የለውም። በቂ ምክንያት ሲኖር፣ ያለምንም ምክንያት ከሆነ አለመግባቱ የተሻለ ይሆናል ከኺላፍ ለመውጣት። በቂ ምክንያት ሲኖራት እንደ ትምህርት መሰል የሆኑ ሐጃዎች ካሉ በቂ ጥንቃቄ ከማድረግ ጋር መግባት ይቻላል። ውዱእ ተደርጎ ቢሆን የተሻለ ይሆናል። ወላ ባእሰ ችግር የለውም። አን ተእቲየ አልሐኢዱ ሐይድ ላይ ያለች ሴት ብትፈጽም ብትተገበር ቢልአዝካሪ ሸርዕየቲ በሸሪዓ የተቀመጡ ዚክሮችን من التهليل لا إله إلا الله مالت والتكبير الله أكبر مالت والتسبيح سبحان الله مالت والأدعية دعاء ما درجن ሴት ልጅ ብትተገብር ምንም ችግር የለውም ሐይድ ላይ ሆንካ ሆና። وأن تأتي بالأوراد الشرعية በሸሪዓ የተቀመጡ አውራዶችን በጊዜ የተገደቡ የሚባሉ ዚክርና ዱዓዎችን ብታደርግም ችግር የለውም። የተደነገጉትን في الصباح ማለዳ ላይ والمساء ምሽት ላይ
وعند النوم በእንቅልፍ ሰዓትም والاستيقاظ ከእንቅልፍ ሲነቃ የሚባሉ ዚክሮችን ዱዓዎችን ብታደርግ ችግር የለው። ولا بأس እንደዚሁንም ችግር የለውም أن تقرأ في كتب العلم የዕልም ኪታቦችን መጽሐፎችን ብታነብ ችግር የለው። ቁርአኑን ካቢኖረው ፍቱ ላይ ዋናው ክታብ እስከተባለ ድረስ ከተፍሲሪ የተፍሲር መጽሐፍ ብታነብ ችግር የለው ውስጡ ላይ ቁርአን አንቀጽ ከመኖሩ ጋር والحديث የሐዲስ መጽሐፍትን والفقه የፍቅህ መጽሐፍትን አረብኛም ይሁን ሌላ ቋንቋ የተተረጎመ የተጻፈ ብታነብ ምንም ችግር የለውም። ከላይ መስጂድ ላይ መቀመጥን ቁርአን መንካትን መቅራትንም ጭምር የተከለከለ ነው ብለው ስለነበረ ከዚህ ጋር ተመሳሳይ የሆኑ ነገር ግን ሁክማቸው ብየናቸው የሚለይ የሆኑ የሚቻሉ ህግጋትንም አብረው እዚሁ ጠቅሰዋል ሼኹ ወፈቀሁ ላህ ተዓላ። ወላ በእሰ ምንም ችግር የለውም አን ተእቲየ አልሓኢዱ ቢልአዝካር አልሸርዕያ በሸሪዓ የተፈቀዱ ዚክሮችን ዱዓዎችን ብትል ችግር የለም። ሚነ ተህሊል ወተክቢር ወተስቢሕ ወለድዕየቲ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ብትል ኢስቲግፋር ብታደርግ ሁሉንም አይነት ዚክርና ዱዓ ብታደርግ ችግር የለም። ልቅ የሆኑ በምንም በወቅት በቁጥር ያልተገደቡ 24 ሰዓት የሚባሉ ዱዓዎችን ዚክሮችን ማድረግ ትችላለች። ይህ እንዳለ ሆኖ ደግሞ ወአን ተእቲየ ቢልአውራድ አልሸርዕያ ሸሪዓ እውቅና የሰጣቸው አውራዶችንም ብትል ችግር የለም። አውራድ ሀገራችን ላይ ብዙ ቦታ ላይ የተለመደውና ትክክለኛው በሐዲስ የተፈቀደው አውራድ ይለያያል። ሀገራችን ላይ አንዳንድ አካባቢዎች ላይ እንደ መድረሳቸው እንደ ሼኻቸው የገሌ መድረሳ አውራድ የገሌ ሼኽ አውራድ እያሉ ከመግሪብ እስከ ኢሻ ወይም እንደዚሁ ከፈጅር በኋላ በጋራ ተሰባስበው ድምጻቸውን ከፍ ዝቅ ያደረጉ የሚሉት አውራድ አለ። ይሄ ቢድዓ ነው፣ አይቻልም። በሁለት መልኩ ወይም በሁለት ምክንያት፣ አንደኛ በጀማዓ በጋራ ተሰብስቦ እንዲህ አይነት ዚክር ማለት ከነቢዩ ወይም ከሰሃቦች አልተገኘም። ሁለተኛ በርካታ ከነቢዩ ያልተገኙ በቁጥር ያልተገደቡ አውራዶችን ዚክሮችን ከመድረሳችን ከሼኻችን ወስደናል ያሉ አውራድ የሚሉበት ሁኔታ አለ። ይሄ ሌላኛው የቢድዓነቱ የመከልከሉ ምክንያት ነው። ይሄን በማያስከትል መልኩ በግል ሁሉም በተናጠል ከነቢዩ የተገኙ ዚክርና አውራዶችን ማለት ይቻላል ብቻም ሳይሆን ሱና ነው፣ አስፈላጊ ነው። ስለዚህ ሁሉንም አውራድ አይደለም የምናወግዘው፣ ቢድዓ ያለበትን አውራድ ብቻ ነው የምናወግዘው። በተረፈ እያንዳንዱ ሙእሚን የራሱ የሆነ ዊርድ ወይም አውራድ ሊኖረው ይገባል። አውራድ ማለት ወይም ዊርድ ማለት በቋሚነት የሚደረግ ዒባዳ ማለት ነው። የዚክር ዒባዳ ሊሆን ይችላል፣ የቁርአን ዒባዳ ሊሆን ይችላል፣ የሶላተ ለይል ዒባዳ ሊሆን ይችላል። ማታ ላይ ዊርዱ ያለፈው ሰው በማግስቱ ቀዳ ያውጣው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሚቻልና ማይቻልን ቢድዓና ሱናን ለይተን ልናውቅ ይገባናል። አንዳንድ ሰዎች የሆነን ነገር በተበላሸ በተሳሳተ መልኩ ሲሰሩ ስላየን ብቻ ሙሉ በሙሉ ድርጊቱን ልናወግዝ አይቻልም፣ ቢድዓ ነው ልንል አይገባንም። አፈዛዘሙ ቢድዓ ነው፣ ቢድዓ ተቀላቅሎበታል፣ ትክክለኛው ይህ ነው ብለን ልናስተካክል ይገባን። ስለዚህ አውራድ ሸርዕያ የሚለውን ያከሉበት ለዚህ ነው። የሶፊዮች የተለያየ ስተት ያለበት የአውራድ አይነት ስላለን ሸርዕያ ተባለ። አልመሽሩዐቲ ፊ ሶባህ ወልመሳ ማለዳና ምሽት ላይ የተደነገጉ የዚክር አይነቶች የመንፈስ ቀለብ ነው፣ የጠዋትና ማታ ዚክር። አላህ ተባረከ ወተዓላ በርካታ የቁርአን አንቀጾች ሲመሽና ሲነጋ አወድሱኝ አጥሩኝ ብለዋል። ነቢዩ አለይሂ ሰላቱ ወሰላም ሲመሽ ሲነጋ ሊባሉ የሚገባቸው የተለያዩ ዚክሮችን አስተምረዋል፣ ትሩፋታቸውን ገልጸዋል። በቁጥር ገድበው የነገሩንም አሉ። ራሳቸው ያደርጉ እንደነበረም ተነግሯል። ጠዋትና ማታ እንዲህ ያለ እንዲህ አይነት አጅር ያገኛል፣ ከእንዲህ አይነት አደጋ ይጠበቃል ብለዋል። የሙእምን ምሽጉ ዚክርና ዱዓን ዚክርና ዱዓን በተለይ ሲመሽና ሲነጋ የሚባልን ዚክር የተወ መጠበቂያ ምሽግ አይኖረውም። ሸይጣን እንደፈለገ ይጫወትበታል፣ ለሌሎችም አደጋዎች ይጋለጣል። ስለዚህ የጧትና ማታን ዚክር ሴት ልጅ ሐይድ ላይ እንኳ ብትሆን መተው የለባትም፣ አትከለከልም። ቁርአኑ እንኳ ቢኖርበት አያተል ኩርሲ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ምሽትና ማለዳ ላይ የሚቀሩ ዚክሮች ናቸው። እንደዚሁ ደግሞ አያተል ኩርሲ፣ የሱረቱል በቀራ መጨረሻ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ምሽት ላይ ሲተኛ የሚቀሩ አውራዶች ናቸው። ዚክር ውስጥ የሚመደቡ የቁርአን አንቀጾች ናቸው። ቀደም ሲል ዊርድ ዚክር ሊሆን ይችላል፣ ቁርአን ሊሆን ይችላል፣ ሶላት ሊሆን ይችላል ብለናል። ሲተኛ የሚባለው ዊርድ ውስጥ ወይም አውራድ ውስጥ የቁርአን አንቀጾች አሉ። በቁርአንነት ሳይሆን በዛ ሰዓት የሚቀሩት በዚክርነት ነው የሚቀሩት። ሲመሽና ሲነጋ በእንቅልፍ ሰዓት ላይ ከሚባለው
ዚክር ጋር ነው እንደ ዚክር ታስበው የሚቀሩት። وعند النوم والاستيقاظ ያሉትም ለዚህ በእንቅልፍ ሰዓት والاستيقاظ ከእንቅልፍ በሚነቁበት ጊዜም የሚባሉ ዚክሮችን ሐይድ ላይ ያለ ሴት ልታደርግ ይገባታል። ሐይድ ላይ ነኝ ብላ ዚክር ልትተው አይገባም። ዚክር ውስጥ ቁርአን እንኳን ቢኖርበት እንደ ቁርአን ሳይሆን እንደ ዚክር መጠቀም ትችላለች። እንደው የበለጠ ሐይድ ላይ ባለችበት ጊዜ ዚክር ላይ ልትበረታ ይገባታል። ገፍላ እንዳያጠቃት፣ ሸይጣን ክፍተት አግኝቶ እንዳያጠቃት። ዚክርን ሐፍዞ ማለት ያልቻለ ሰው ቢያስብለው ሰው ተከትሎ ቢል የተጻፉ መጽሐፎችን ይዞ ቢል ሞባይል ላይ ኮምፒውተር ላይ አስጭኖ ቢል ምንም ችግር የለውም። የግድ መተሐፈዙ ሸርጥ አይደል። ዋናው ልብና ምላስ አብሮ ሊለው ትርጉሙን ሊያውቁና ሊያስተነትኑን የሚገባው። እንደዚሁ ወላ ባእሰ አን ተቅረአ ፊ ኩቱቢል ዒልሚ ከተፍሲሪ ወልሐዲስ ወልፊቅህ። ሐይድ ላይ ያለች ሴት ቁርአን መንካት አትችልም ብለው ነበር። አትችልም ተብሎ ነበር። ምንም እንኳ ቁርአን መቅራት አትችልም የሚል አቋም ያላቸው በርካታ ፉቃዎች ቢኖሩ ትክክለኛው ከማስረጃ አንፃር ጠንካራው ሴት ልጅ ቁርአን መቅራት ትችላለች። ቁርአን መቅራት አትችልም የሚሉ ዑለሞች ዘንድ እንኳ ቢሆን የተፍሲር ክታቦችን ይዞ ተፍሲሩን መቅራት ይቻላል። እንደዚሁ ደግሞ ሐዲስን መቅራት ይቻላል፣ ፊቅህን መቅራት ይቻላል። ማንኛውንም መጽሐፍ ጠቃሚ የሆነ መጽሐፍ ማንበብ ይቻላል። ቁርአንን መያዝ እንደማይቻለው ሁሉ የተፍሲር ክታብን መያዝ አይቻልም አይባል። አብዛኛው ከቁርአን ውጪ ያለ ጽሑፍ ከሆነ ተፍሲር ነው የሚባል። አብዛኛው ግን ቁርአን ከሆነ በስያሜ ደረጃም የሚጠራው የተፍሲር መጽሐፍ ሳይሆን ቁርአን ተብሎ ከሆነ ይሄኔ ቁርአን ነውና መንካት አይቻልም ይባል። እነዚህ ወሳኝ የሚባሉ ከሐይድ ጋር በተያያዘ የሚከለከሉ ሴት ልጅ ታውቃቸው የሚገቡ ነጥቦች ናቸው። በጥቅሉ በሐይድ ምክንያት የሚከለከሉ 8 ነገሮች አሉ። እግረ መንገዳችን ሁሉንም ሼኹ በጠቀሱት ተርቲብ መሰረትም ይሁን ሌላ የተቀሩትን ጣልቃ እያስገባን ጠቅሰናል። ለመጠቅለል ያክል አንደኛ ሶላት መስገድ ይከለከላል ከሐይዷ ጠርታ እስካልታጠበች ድረስ። ወከዛሊክ ጾም መጾም ይከለከላል። ሶላት ኋላ ላይ ቀባ አይወጣም፣ በጊዜውም አይወጅብም፣ ኋላ ላይም ቀባ አይወጣም። ሁለት ነገር ነው ያለው። አንደኛ ሶላት መስገድ ይከለከላል። ሶላት እሷ ላይ ዋጅብ መሆኑንም ሐይዱ ይከለከላል። ሁለቱ በተወሰነ መልኩ ልዩነት አላቸው። ሐይዱ ሶላት መስገድን ይከለከላል። አንድ እሷ ላይ ዋጅብ መሆኑንም ሐይዱ ይከለከላል። በጊዜው እንኳ ባሰግድ ኋላ ላይ ትሰግዷለች እንዳይባል ያደርጋል ማለት ነው። ስለዚህ አንደኛው ሶላት መስገድ ይከለከላል። ሁለተኛ ሶላት እሱ ላይ ዋጅብ መሆኑን ያስቀርላታል። ሶስተኛ ጾም መጾም ይከለከላል። አራተኛ ከካዕባ ዙሪያ ጠዋፍ ማድረግ ይከለከላል። በዚህ ዙሪያ ያለውን ኺላፍ በሰፊው ዳሰን ትክክለኛው አቋም ምን እንደሆነ ገልጸናል። አምስተኛ ቁርአንን መንካት ይከለከላል። ስድስተኛው የግብረ ስጋ ግንኙነት ይከለከላል። ይሄንም በሰፊው ሼኹ መጀመሪያ አንስተው ጠቅሰውት አብራርተናል። የሚከለከለው በማህፀን ግንኙነት ማድረግ ነው። ከዛ ውጪ ሸሪዓውን በጠበቀ መልኩ ምንም ችግር የለውም ተብሏል። ነገር ግን በማህፀን ግንኙነት የተደረገ እንደሆነ ከባድ ወንጀል ነው፣ ተውበት ያስፈልገዋል፣ ከፋራም ያስፈልገዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐይድ ላይ ያለችን ሴት የተገናኘ 1 ዲናር ወይም ግማሽ ዲናር ሰደቃ ይስጥ ብለዋል። ይሄን ኢማም አህመድና ሌሎችም ዘግበውት በርካታ የሐዲስ አዋቂዎች ሷሂህ ነው ብለውታል። ኢማም አህመድ ረሂመሁላህ ተዓላ መዝሀባቸው ይሄን ሴት ልጅ ሐይድ ላይ ባለችበት ጊዜ ግንኙነት የተፈጸመ እንደሆነ 1 ዲናር ወይም ግማሽ ዲናር ሰደቃ መስጠት ዋጅብ ነው፣ ግዴታ ነው ብለዋል። 1 ዲናር ማለት 4 ግራም ወርቅ ማለት። ሰባተኛው ፍቺ ነው የሚከለከል። ሐይድ ላይ ያለችን ሴት መፍታት አይቻልም። የተፈታ እንደሆነ ፍቺው አይጸድቅም ያሉ በርካታ ዑለሞች አሉ። ትክክለኛው ግን ፍቺው ይጸድቃል። ነገር ግን በሐይድ ጊዜ መፍታት ወንጀለኛ ያስደርጋል። 8ኛውና የመጨረሻው ዒዳን በወር መቁጠር እንዲቀር ያደርጋል። ሐይድ የምታይ ሴት ዒዳዋን በወር አይደለም የምትቆጥር፣ በሐይድ ነው የምትቆጥር። 3 ጊዜ ሐይድ አይታ እስክትጠራ ድረስ መጠበቅ ይኖርባታል። ሐይድ ማታይ ሴት ከሆነ የዚህ ርዕስ መግቢያ አካባቢ ላይ እንዳየነው በእድሜ መግፋት ምክንያት አሊያ ደግሞ ልጅ በመሆኑ ምክንያት ሐይድ ማታይ ሴት ናት 3 ወር ቆጥራ ዒዳዋ ያበቃል የሚባል። ሐይድ የምታይ ሴት ከሆነ ግን ለጊዜው እንኳ በጊዜያዊነት ሐይዱ ቢቆም በወር መቁጠር አትችልም። ሐይዷ መጥቶ ሐይድ አይታ 3 ጊዜ እስክትጠራ ድረስ
መጠበቅ ይኖርባታል። هذا الله تعالى أعلم። ዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላህ ወበረካቱ።